ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ እንደምን አላችሁልን? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነን። እንግዲህ ጉዞ ወደ ቅዱስ ጊዮርጊስ በርሜል ቅዱስ ጊዮርጊስ ለመሄድ እንግዲህ ወደ ከአዲስ አበባ ደግሞ ወደ ባህር ዳር እየሄድን ነው። እንደምታዩት እንግዲህ ወደ አውሮፕላኑ እየገባን ነው። እንግዲህ እግዚአብሔር ከእናንተ ጋር ይሁን ብላችሁ በጸሎታችሁ አስቡን፣ መጨረሻችንንም እንዲህ አምሮ እንድንመለስ ማለት ነውና እንግዲህ ቤተሰብ ሁኑ፣ ቤተሰብ ያልሆናችሁ ማለት ነውና ቤተሰብ ሁኑ። እስከምመጣ እንግዲህ 15000 አስገብታችሁ ጠብቁኝ ማለት ነው። እንግዲህ አውሮፕላኑ ሊነሳ እያለ እያኮበኮበ ነው። አብራችሁን ሁኑ እስከ ፍጻሜ ድረስ። ብዬ ልቅረጽሽ ነው ይወጣችሁ ስጦታላችሁ ሰልማናሻ አይተረከም ምን ያጋጠም የዛከይኩ የት ትሄጃለሽ ስላለ የት ወደ ላይ ታላዛው ተንቀሳቀሽ ይሄማ ቀልብ ያምር ነይ ለማዘር ሲጫቸው እዛው ተንቀሳቀሽ ይሄማ ቀልብ ያምር ምናት የሰማው እኮ ትሄጃለሽ ያለኝ እኮ እኔ ደግሞ ተቀበልሻለሁ ነው ምንም አይመጣ ምን ስልጣን ነው ምንድነው ደግሞ ተሸክመሽ መጣሽራ ማሹ አሹ እስቲ ማተወር እስቲ ገምት ምንድነው? አይ እዚህ ከላይ የሆነ ነገር አይተነው ለቤቴ መጣግል ሲሆን እንግዲህ ወደ በሰማው ቅዱስ ጊዮርጊስ ቤት ያምራል ሊሄዱ ነው። አይተነው ቅዱስ ጊዮርጊስ ቤት ታቆታ አባቆናውን ሳይሆን ለዛሬ በጣም ያምራል። ያባቴ ነው ተጠብቃችሁ ያለ አሜን። በልጅ በፍሬ ይባርካችሁ አሜን። ዛሬ ተካቀሻችሁ ያመሰግናላችሁ ሲጠብቃችሁ እኔ ተጠብቃ አምላክ እናንተ ይጠብቅ አሜን። በእውነት እጅግ በጣም እናመሰግናላችሁ። አንተ ያለው የተቃጠለች አፍቃሽ ያምብረው ያሳውያ ተቆመ ገና ቆዋለ ሰማዕቱ ቅዱስ ጊዮርጊስ ሊሄዱ ነው። እሷም ይችም ዓለም ምንድነው እግዚአብሔር ቢፈቅድ ምስጋና ነበር ያለው ስላረክልኝ ስለሰጠኝ ህይወት ትዳር እያንዳንዱ ስላኖርኩኝ በቸርነቱ እስከዚች ሰዓት ያለኝ ምስጋና ነው ብዬ ነበር ያሰብኩት ለመሄድም ሁሉን ነገርና ግን አንድ እህቴ እሷ ይቺ እንዳለችው ነው በኔ ድርሻ እሷ እንድትሄድ አደረኩና እንግዲህ ያው እሷ ከሄደች እኔም እንደሄድኩ ነው። እኔ ያለኝ ምስጋና ነው። እሷ ደግሞ የህይወትን ቆቅልሽ ነው ያላት ልክኛ ስንሄድ እንደነበረን ጥያቄ ማለት ነው። ስለዚህ ከኔ ይልቅ የእሱ ያስፈልጋታል በሚል ወደ ሳሆናል አሁን ሁለቱንም ይዞልኝ የሚሄደው እሱ ነው። ሰላም ያስገባችሁ አሜን። ሰማዕቱ በሰላም ይመልሳችሁ አሜን። ግርፍም ካለ በደንብ ገርፎ ይላካችሁ አሜን። ምክንያቱም ይወት የሚሰጥ ነገር ካለ በሰምት ተመለሱ አንድ ነገር በነገራችን ላይ ሲመጣ በምክንያት ነው። እኛው ለምን እንደሆነ ወይና ታስጨንቀኝ ነፍሴ ሲወላ ታሳየን እንላለን። ማየታችን መልካም ለምን ታውቃለህ? እኔ አልገባሁበትም እንጂ ሳይቶኛል እኮ ሲወል ድንበር ከግራና ቀኝ አድርጎ ወደዚህ ያለው ጥልቁን ወደዚህ ያለው ቀኙን ምን እንደሆነ እኮ ሳይቶኛል። ያን ማየታችን ምንድነው ነገር ኃጢአት ስንሰራ የሆነ ነገር ስንሰራ ትዝ የምትሉ ያቺ ሲኦል ናት። ገብቷል? ያቺ ሰዓቷ ያቺ ጥልቁ ያጭለመው ጋሌናችን ስለማይጠፋ ቢያንስ እንቆጠባለን። በመሰረቱ በርሜልን ያየ እንዴው የማይፈራ አለ ብዬ አላምንም። ከሁሉም የሆነ ነገር ስታረጉ ትዝ የሚላችሁ ይሄ ከንቱ እንደሆነ ይሄ ቀሪ ዓለም እንደሆነ ይሄን ትታችሁ እንደምትሄዱ በቃ የላይኛውን ብላችሁ ነው ታስቡ። ከኔ ይልቅ ለሰው ትራራላችሁ፣ ለሰው ማረግን ትመኛላችሁ። ምክንያቱም እኔ በተለይ ምርት ደልኮ ኪዳነ ምሕረት ያዩት ከልጅነቴ ከ7 ዓመት ጀምሮ እስካሁን አለሁበት የሰራሁትን ኃጢአትና ደግ ስራ ነው ያሳየች። ያ ደግሞ ምንድነው ስንመለስ ትጨርሻለሽ መኪናው ስለመጣ ቸኮላት ጊዮርጊስ ይከተላችሁ አሜን። ሰላም ይመልሳችሁ ገብርኤል እንዳመጣሽ ልክ ገብርኤል ይከተላችሁ። ዛሬ አሜን ጊዮርጊስ ነው። በቃ ላይ ደግሞ አድዋ በዓል ድል ያረገበት ጥላትን ብዙ ነገር ያሸነፈበት ነው። እናንተንም ገብርኤል እንድል አድርጎ በሰላም አስገብቶ እንደዛ ስለሆነ እሺ በሉ እንግዲህ እኛማ ሀጆች ነን እየሄድን ነው። እሷም ወደ ቤተ ክርስቲያን እየሄደች ነው። እህታችን ወለተ ማርያም
እኛ ወደ ሰማዕቱ እሷ ደግሞ ወደ ቁርባን ደስ አይልም? አጋጣሚ የሆነ ነገር ቢፈጠር እኮ ነው። ትክክል እንግዲህ ከቤት ወጥተን ወደ እንትን እየመጣን ነው ወደ አየር ማረፊያ ማለት ነውና እግዚአብሔር ይመስገን ብቻ ነገሮች ሁሉ ተስተካክለውልናል። ምንም አይደለም። እዚህ ጋር እንደምታዩት ፏፏቴ ያለ በጣም ነው ደስ የሚለው። ቀዩት እንግዲህ አዲስ አበባ እንዴት አባቱ እንደሚያምር ማለት ነው። በጣም ነው የሚያምረው። እግዚአብሔር ይመስገን። በቃ ሌላ ሀገር ማለት ነው። የአረብ ሀገራት ላይ ምናምን ያደጉ ሀገራት ነው የሚመስለው ማለት ነው። ስታዩት በጣም ተለውጧል። በጣም አንዳንዴ በቃ የሆነ ስታዩት በፍጹም ኢትዮጵያ ውስጥ እንዲህ ነገር ሆነ ወይ ትላላችሁና በጣም ነው ደስ የሚለው እና እግዚአብሔር ይመስገን እና በጣም ደስ ይላል። እንግዲህ ቀጥታ ወደ ኤርፖርት እየሄድን ነው ማለት ነውና እግዚአብሔር ይመስገን። በነገራችን ላይ 3 ስለሆነ ማለት ነው ምንም አይነት ነገር እንትን ቢል ያው እንትን አትሉምና ደስ ነው የሚለው። ለብቻችሁ ስትሆኑ ግን በጣም ይከብዳል ማለት ነውና ከሰው ጋር ከሆናችሁ ደግሞ ብዙ የሚከብዳችሁ ነገር አይኖርም ማለት ነው። በኤልሻዳይ ጉዞ ያኔ የትኩ ጊዜ ትዝ ይለኛል። አጋጣሚ ሆነች ልጅ አግኝቼ ነበረ ትዙ የምትባል ማለት ግን እስከዛ ድረስ ውስጥ እስከምገባ ለብቻ ነበርኩኝ ማለት ነው። ብቻ እግዚአብሔር ይመስገን ነገሮች ሁሉ እግዚአብሔር አስተካክሎ ይሰጣልና እግዚአብሔር ይመስገን። ዘንድሮ ደግሞ እንግዲህ ሰማዕቱ ነይ ብሎኛል። እንግዲህ እኔም ደግሞ ነይ ካልከኝማ ከተመቻቸልኝ አይቀር ብዬ እንግዲህ እኔም ወደ ቤት እየተጓዝኩ ነው። እግዚአብሔር ምክንያት አለው። የሁላችንም ቋጠሮ ይፍታልን ሰማዕቱ። ያው እየገባን ነው። በነገራችን ላይ እዚህ ጋር እንደምታዩት በጣም ነው ደስ የሚለው ማለት ነው። ይሁ በጣም ደስ ይላል። በነገራችን ላይ አሁን ብዙ እንትኖች ሊኖርበት ይችላል ማለት ድምጽ ምናምን ሊገባባችሁ ይችላል። ግን ቢሆንም ደግሞ ያው እየሄድኩ ነው ይሄንን ሪከርድ ማደርግላችሁ ማለት ነውና ውድ ቤተሰቦቼ እንዴ ምንድነው ዛሬ ቪዲዮ እንዳትሉ ሌላም ሰው ድምጽ አለ ምናምን የራሴም ድምጽ አለ። እንግዲህ ደረስን ወደ ኤርፖርት ልንገባ እያልን እና እንደዚህ ነው እላችኋለሁና እላችኋለሁና አንድ ሰው እንደሚያወራ መሰልኩ አይደለ? ያው እንግዲህ ይቅር በሉኝ። ያው የሆነ ብዙ ብዥታ ያለበት ነገር ስለሆነ እንግዲህ ምንም ማድረግ አይቻልም። እንደሚመች አርጋችሁ ቀስ ብለህ አባ እና ይሄ እንግዲህ እንደምታዩት ወደ ውስጥ ገብተን እቃ ብዙም የለብንም 3 ነን። ከዛ እቃችንን ደግሞ አስረከብንና ትኬታችንን ይዘን እንግዲህ እንደዚህ ቁጭ ብለን እየጠበቅን ነበረ። ከዛ ወጣን ቀጥታ ወደ በረራ ማለት ነው። ስንት ሰዓት መሰላችሁ? 6 ሰዓት ለ7 ሩብ ጉዳይ ነበረ። ልክ ለ7 ሩብ ጉዳይ እንትናል የ50 ደቂቃ እንትን ነው አሉ ከአዲስ አበባ ባህር ዳር ማለት ነውና ከዛ እግዚአብሔር ይመስገን ደረስን ማለት ነው። በነገራችን ላይ ማለት ነው ብቻ የሆነ የሚያስፈራ ነገር አለ ነው። ይሄ በረራ ሲሄድ 4ኛ ዙሬ ነው ማለት ነውና አረብ ሀገር 2 ጊዜ ይጃለሁኝ። እዚህ የዛሬ አመት 1 ጊዜ 3 ጊዜ አሁን የኛው 4ኛ ጊዜ ነበረ። ግን የሆነ አውሮፕላኑ ሲወጣና ሲወርድ ግን በጣም ከባድ ነው። የሆነ የሚያስፈራ ነገር ወደታች ዝጭ ሲል ወይኔ ቅልጥ ነው ብሎ የነበረው ማለት ነውና እግዚአብሔር ይመስገን እንግዲህ እዚህ ጋር እንደምታዩት እየጠበቀን ነበረ። ትኬት አሳይተን ምናምን ሁሉም ነገር ጨራረስን። እቃችንን በእንትን ላክን። እግዚአብሔር ይመስገን። እህታችን ወለተ ማርያም ደግሞ ምግብ ምናምን ሰርታልን ነበረ። ካላሳለፉልን ብለን ነበረ ግን እግዚአብሔር ይመስገን አሳለፉልን ማለት ነውና አልፏል ማለት ነውና እግዚአብሔር ይመስገን። ሁሉም ነገር አስተካክለን ምን ብለን እየጠበቅን ለካን። ከዛ በኋላ ደግሞ መጥቶ ወሰዱን። ቀጥታ ወዴት መሰላችሁ? እንግዲህ በረራችን ወደ ባህር ዳር ከደረስን በኋላ ደግሞ ትንሽ እንትን ነገር ገጥሞናል ማለት ነውና አንዱ ለጎ ላይ ተዘግቷል ተብሎ ረብሻ አለ ተብሎ ተዘግቶ ከዛ በጣም ተንከራተናል። አሁን እንግዲህ በጣናነሽ ወደ
እያቆራረጥን እየሄድን ነው። እንግዲህ ሰማዕቱ ደጅማ መጥተን አንመለስም ብለን እያቆራረጥን እየሄድን ነው። በነገራችን ላይ በፊት ሄዱ ነበር። አሁን ከአርብ ቀን ጀምሮ ዝግ ነው ተብሏል፣ ደለጎ ለመሄድ ማለት ነው። እና በዚህ በባህር ዳር ሳይሆን ከሄዳችሁም ትንሽ ሴፍቲ አይደለም እንጂ በእንትን ነው ጥሩ አሉን፣ በጎንደር ማለት ነው። በጎንደር ታገኛላችሁ ተብለን ነበረ። ጎንደርም ለመሄድ ከዚህ ደግሞ 700 ብር የገባ ነው። 8 ሰዓት አካባቢ ይሄው እንግዲህ እዚህ ጋር አሸዋለ ወደ ምንድነው የምንሄደው? ወደ ባህር ዳር ልንሄድ ነው። እንግዲህ እንደምታዩት ተንቀሳቀሱ። ይሄው እንግዲህ ወደ ባህር ዳር ልንሄድ ትኬታችንን ይዘን ተነስተናል ማለት ነውና ይሄው አሸዋ እንደምታዩት ቀብራራው እዚህ ጋር አለ። እዚህ ጋር ደግሞ ትንሽዬ እንትን አደረግን ማለት ነው። ትንሽ ማለት ነው ትንሽዬ ቪዲዮ አደረግን እኔም ማሹ ማለት ነው። እንግዲህ እየቀረጽን ነበረ። ከዛ በኋላ እንግዲህ ጠቅልለን እህታችንም እንደምታዩት እሷ ተራሽን ቅረጭ ተባለች እና እየቀረጸች ነው። እንግዲህ ከዛ እንግዲህ እንደምታዩት እኔ ነሹን እየቀረጽኩ ነው ለወለተ ማርያም ቲዩብ ላይ የሚለቀቅ፣ እኔ ደግሞ ልጅቷ እየቀረጸችኝ ነው። ከዛ በኋላ እንግዲህ ወደ እንትናችን ገብተናል፣ ወደ አውሮፕላናችን ገባን። ፍራቻው እንዳለ ነው ግን ያው ተመስገን ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በሰላም ሄደን በሰላም እንደምንመለስ እንግዲህ በእግዚአብሔር ትልቅ ተስፋ አለኝ ማለት ነውና ብቻ እግዚአብሔር ይመስገን። በጣም ነው ደስ የሚለው የነበረው በነገራችን ላይ ማለት ነው። እግዚአብሔር መጨረሻችንን ያሳምርልን፣ የሁላችንን ቋጠሮ ይፍታልን። ደስ ይላል። መበርታት መጠንከር ነው የሚያስፈልገው። እንግዲህ ሁሉም ለበጎ ነው። እግዚአብሔር ያለ ምንም ምክንያት አይደለም እኛን የጠራው። ስለዚህ ምክንያት አለው። እንደምታዩት እንግዲህ ተነስተዋል ማለት ነውና ቅድም እንዳልኳችሁ እንግዲህ አሁን እኛ በጀልባ እየሄድን ነው ማለት ነው። በጀልባ እየሄድን ነው እዛ ያው እንግዲህ ምናልባት አሁን ለመምጣት ያሰባቸው በጉዞ በኩል ከሆነ እኔ እንጃ እንግዲህ እነሱ የሆነ መፍትሄ ይሰጧቸዋል። ግን እንደኛው እንደዚህ በግል የምትመጡ ካላችሁ ደግሞ ጥንቃቄ እንድታደርጉ ነው። በተረፈ ያው በርቱ፣ ጠንክሮ ነው የምንላችሁ። ቪዲዮን ደግሞ እንግዲህ በደንብ አድርጋችሁ እዩት፣ እንዳታሳልፉት። ቀጥሎ ያለውን ደግሞ ከሀይቅ ወደ ደለጎ የምንሄድበትን ማለት ነው እያቆራረጥን ነው የምንሄደው። እሱን ደግሞ ቀጥዬ ይለቅላችኋለሁኝ። እንግዲህ እንቀዳለን። ይሄው እንግዲህ ምሳ ልንበላ ነው። ከዛ ውስጡ ላይ ምን እንዳለበት አናቅም። እስኪ እናወጣለን። እዚህ ውስጥ ላይ ግን ምንድን ነው ያለው? ይሁን እዚህ ውስጥ እቺኛው አቃታለች። ባቄላ ነው በቃ ዝም ብለሽ እንደዚህ ይኸው እንግዲህ ባህር ዳር ገብተናል። አሹ ቪዲዮ ስራላት ኧረ ተው እባክህ። አዎ ይኸው በዚህ እንደዚህ ዞር ያርኪው። እዚህ ጋር ደረስን። እሷ እኮ ታቀነባብርበታለች ዝም ብለህ የት እዛ እውነትሽ ነው። ነይ እስከ እኔን አስገብኝ። እኔ እየሄድኩኝ እንዲሁ ለግቻለሁ። እሺ ባህር ዳር ደርሰናል። እንደዚህ እሺ ላንሳ ሌላ ቦታ አይደለም ልቅረጽ ሌላ ቦታ። እሺ ወይ ይሄው ብዙ ይዤልሻለሁ። ባህር ዳር ላይ ደርሰናል። እሺ ወይ አንቺ አንዴ እንድታረጊኛለሽ አንዴ ምን ይሻልሻል? እንደው አንቺ ይሄው አይደለም ለዩቲዩብ ይኸውልሽ በዚህ ገጽ ችግር የለውም። ኧረ ችግር የለውም። ለምን እኛ ስለዚህ ይኸው እንግዲህ ባህር ዳር እንግዲህ ባህር ዳር ገብተናል ማለት ነው። እንደምታዩት እንግዲህ በጣም ነው ደስ የሚለው። ባህር ዳር በጣም ያምራል ማለት ነውና ትንሽ ማታ አካባቢ ዞር ብለን ነበረ። በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ሁሉም የስራ ሰው ነው ምናምን በጣም ደስ ይላልና
ውድ ቤተሰቦቼ እንግዲህ እዚህ ጋር እቃችንን እያወጣን ነው ማለት ነው። እቃችን መጥቶ ከዛ ደግሞ እዚህ ጋር ሰማዕቱ የኔ የሰራልኝ ማለት ነውና እግዚአብሔር ስመጣ እግዚአብሔር ቢወድና ቢፈቅድ ደግሞ እንደ እግዚአብሔር መልካም ፈቃድ ያው እነግራችኋለሁ ማለት ነውና ብቻ እግዚአብሔር መልካም ነገር አድርጎልኛልና አመሰግናለሁ። እንግዲህ እግዚአብሔርን አመስግኑልኝ፣ ሰማዕቱን አመስግኑልኝ ማለት ነው። እግዚአብሔር የኛ ምንጣፍ ጠፋና ከዛ በኋላ ደግሞ እንዲጠፋ ስንለው በቃ ሁለት ምንጣፍ አለሱ ተወስታላችኋለን። ከዛ በኋላ ደግሞ ምንጣፍን ያላስኩም ነበረ አጋጣሚ ደግሞ 3 ምንጣፍ ሰጠን ማለት ነውና በጣም ነው የገረመኝ እግዚአብሔርን። በስመ አብ ወመንፈስ ቅዱስ ብቻ እግዚአብሔር ስራው ድንቅ ነው። እና ከኔ ጋር አብራ የምትሄድ እህት የነበረች ከሷ ጋር በቃ አንድ ምንጣፍ ስላዘች እዛው ላይ እንትን እንላለናልና ከዛ በኋላ ተውኩት ማለት ነው። ግን እዚህ ስንመጣ እና 3 ምንጣፍ ተሰጠን እላችኋለሁና እግዚአብሔር ይመስገን። ስለዚህ አሁን ጣና ላይ ደግሞ ያለንን ጉዞ አሳያችኋለሁ። በጀልባ ነው የምንሄደው በትልቁ ማለት ነውና በጣና ነሽ። እሱን ደግሞ ከዚህ ቀጥሎ ባለው ቪዲዮ ለቅላችኋለሁ እንደ እግዚአብሔር ፈቃድ።